ሰላም ጤና ይስጥልኝ። ዛሬ በሀገራችን የውጭ ንግድና በሎጂስቲክስ ዘርፍ ላይ የተከሰተውን ወቅታዊ ችግርና መንግስት ያስተላለፈውን አስቸኳይ መመሪያ ይዘንላችሁ ቀርበናል። በመካከለኛው ምስራቅ ባለው የጸጥታ መደፍረስ ምክንያት የባዶ ኮንቴነር እጥረት የሀገራችን የውጭ ንግድ እየፈተነው ይገኛል። ዝርዝሩን በጋራ እንመልከት። ከትራንስፖርትና ሎጂስቲክስ ሚኒስቴር እንዲሁም ከኢትዮጵያ ማሪታይም ባለስልጣን የወጣው መረጃ እንደሚያመለክተው የባህር ትራንስፖርት እንቅስቃሴ በመስተጓጎሉ ምክንያት ወደ ጅቡቲ የሚመጡ መርከቦች ቁጥር ቀንሷል። ይህ ደግሞ በተለይ ከፍተኛ የቡና ምርት ወደ ውጭ በሚላክበት በዚህ ወቅት የባዶ ኮንቴነር እጥረትን አስከትሏል። ነገር ግን መንግስት ይህን ችግር ለመፍታት ወሳኝ የሆኑ እርምጃዎችን መውሰድ ጀምሯል። አሁን ባለው መረጃ መሰረት አንደኛ፣ በሞጆና በቃሊቲ ደረቅ ወደቦች የደረሱ ከ2000 በላይ ኮንቴነሮች በአስቸኳይ እንዲወጡና ለውጭ ንግድ እንዲዘጋጁ ታዟል። ሁለተኛ፣ የጉምሩክ ኮሚሽን እነዚህን ኮንቴነሮች ነጋዴዎች በፍጥነት እንዲረከቡ አስፈላጊውን ድጋፍና ክትትል እንደሚያደርግ አቅጣጫ ተቀምጧል። ሶስተኛ፣ ከዚህ ቀደም የወጣው የ20 ጫማ ኮንቴነሮች ለውጭ ንግድ አይውሉም የሚለው መመሪያ አሁን ያለውን እጥረት ለመቅረፍ ሲባል ለጊዜው እንዲታገዱና ለኤክስፖርት እንዲውሉ ተወስኗል። ይህ ውሳኔ በተለይ ለቡና ላኪዎችና ለውጭ ንግድ ተዋናዮች ትልቅ እፎይታ የሚሰጥ፣ እናንተም የዚህ ዘርፍ ባለድርሻ አካላት ከሆናችሁ ጊዜ ሳታጥፉ ያሉትን አማራጮች እንድትጠቀሙ ሚኒስቴር መስሪያ ቤቱ ጥሪ አቅርቧል። የዛሬው ወቅታዊ መረጃ እዚህ ላይ አበቃ። ይህ መረጃ ለሌሎች እንዲደርስ ቪዲዮን ሼር ማድረጋችሁን አትርሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። በሌላ ወቅታዊ በሆነ ዜና እስከምንገናኝ በሰላም ቆዩ። እናመሰግናለን።